إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. وندموچينا اهتوچي استقامة لماطاتاچن مكنياتو ይህ መሰለኝ። በዲኑ በር ላይ ቆመን እንጂ ወደ ውስጡ አልገባንም። ኢማንን አሸተትነው እንጂ ከውስጣችን ገብቶ አላጣጣምንም። ቁርአንን አነበብነው እንጂ ትርጉሙን አላወቅንም። ብናውቅም በጥልቀት አላስተነተንም። ለሃይማኖቱ አስተማሪና መካሪ ጆሮአችንን አስመታን እንጂ ልብ አልሰጠንም። የእስልምናን ውበት አደነቅን እንጂ አልተገበርንም። ለዚህም ነው ደህና ተጉዘን የሆነ ቦታ ላይ ስንደርስ የምንደክመውና ነገሮች የሚበላሹብን። ስራዎች የሚለኩት በአጨራረስ ብቃት መሆኑን መዘንጋታችን ሌላው ችግራችን ነው። ነገሮችን ለከርሞ ብሎ ማዘግየት ተጨማሪ ክፍተታችን ነው። በእድሜ ገፍተን ሳለ ሁሌም ገና ወጣት እንደሆነንና ወደፊትም ሰፊ ጊዜ እንዳለን እናስባለን። ወጣቱ ከጋብቻ በኋላ፣ ኮረዳዋ ቤት ከያዘች፣ ነጋዴው ሀብታም ከሆነ፣ ተማሪው ትምህርቱን ከጨረሰ፣ ተመራቂው ስራ ከያዘ፣ ስራ የያዘው ቤት ከሰራ፣ ስደተኛው አገር ከገባ በኋላ በሙሉ ልቡ ወደ ዲኑ እንደሚዞርና እንደሚጸና፣ ለሙስሊሙና ለኢስላም እንደሚተጋ፣ ለመንፈሳዊ ህይወቱም እንደሚሰራ ቃል ይገባል። ለዚህም ይቀጥራል፣ ይምላል። አምላክ አላህ ስብሓንሁ ወተዓላ ግን የባሮቹን ሐሳብና ፍላጎት ይሞላል። ለሁሉም እንደየሐሳቡና ምኞቱ በሰጠ ጊዜ ሰው ምን ጊዜም ሰው ነውና ቃሉን ያጥፋል፣ የተናገረውንም ይረሳል። በዚህም አጀንዳውና ሐሳቡ ሌላ ይሆናል። ወጣቱና ኮረዳዋ ስለ ትዳር፣ ያገቡት የቤትና የልጅ ጉዳይ፣ ትምህርት የጨረሰው የሥራ ጉዳይ፣ ሥራ የያዘው የእድገት ጉዳይ፣ አገር የገባው የማረፊያ ነገር ሐሳቡ ይሆናል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወአውፉ ቢልዓህድ ኢነል ዓህደ ካነ መስኡላ። በኪዳናችሁም ሙሉ፣ ኪዳን የሚጠየቁበት ነውና። ሱረቱል ኢስራ አንቀጽ 34። ወዳጆቼ ሕይወት ውሳኔ ናትና የሰው ልጅ መወሰን ካልቻለ መቼም ቢሆን ሰው አይሆንም። ውሳኔውም ዛሬ እንጂ ነገ መሆን የለበትም። የሰው ልጅ ምክንያት መደርደር ልማድና ባህሪው ነው። እንዲህ እንዲያ እያለም አንድም ቀን በሁለት እግሩ ሳይቆም፣ በሸሪዓው ሳያድር፣ በዲኑ ሳይረጋ አጅሬው ሞት ከተፍ ይልና የዱንያ ላይ ቆይታው ያበቃል። ያኔ ታዲያ ረጅም ቁጭት አይፈይድም፣ መጸጸቱም ዋጋ የለውም። በመሆኑም አሁን መስራት ነው መላው። የሰውን ልጅ ፈጥኖ ቃል በመግባቱ ማንም የሚስተካከለው የለም። በመሙላቱ ላይ ግን ሲበዛ ስስታም ነው። እስቲቃማ ወይም በዲን መጽናት ማለት ካመኑ በኋላ አለመጠራጠር፣ ከያዙ በኋላ አለመልቀቅ፣ ሳይዘናጉ መበርታት፣ ሳይንሸራተቱ መርጋት፣ ወደ ኋላ ሳይመለከቱ መጓዝ፣ አላህን ስብሓንሁ ወተዓላ እስከሚገናኙበት ቀን ድረስም ከአምልኮው አለመታከትና አለመስነፍ ነው። እስቲቃማ ያለው ሰው ሁሌም በጌታው ፍላጎትና ፈቃድ ይጸናል። ችግር አይፈታውም፣ መከራ አይረታውም፣ ሐሴት አያሸንፈውም። የእስቲቃማ ባለቤት በሐዘን ወቅት ጽኑ ነው፣ በደስታ ዘመኑም ጽኑ ነው።
በእምነት በአመለካከቱ ይጸናል፣ በጾም በሰላት ይጸናል። መቼም ቢሆን ዓላማውን አይስትም፣ ከግቡ አይንሸራተትም። በዲን ላይ መጽናትን ወይም እስቲቃማን የመሰለ ትልቅ አቋምና እድል የለም። አድራሻችንን ለአምላካችን ተለዋዋጭ ፊትና ባህሪ አናሳይ። በረመዳን ስንሰግድ ከርመን ከረመዳን ውጭ አናቋርጥ። ዛሬ ጀምረን ነገ አንሰላች። ሰዎች በብርታታችንና ጽናታችን እስኪያውቁን ድረስም ለአኺራችን እንልፋ። መልካም ነገር ብናቋርጥ እንኳን አስታውሰን ተመልሰን ወደ መስመሩ እንምጣ። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በእርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም፣ ለአላህ ስብሓንሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ስብሓንሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት፣ ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና እጣ ፈንታህን አላወክምና መቼም ቢሆን አትድከም። አልቻልኩም አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ስብሓንሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ስብሓንሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው። ሱረቱል ሒጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን ዓለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የህይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣ ሁሉም ነገር ከቁጥጥርህ ውጭ አፈትልኮ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር
እየጠባህ ስትጠብ ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር 4x4 በሆነች የሐሳብ ክፍል ውስጥ ታፈነህ መውጫ ቀዳዳ ስታማትር በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን ያኔ አትፍራ፣ አንድ ጥሪ ብቻ ተጣራ። ያ አላህ በል ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون محمد هوي ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ። የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።